ድምፅህን ስለምንፈልገው እንደ ቆራ ስትጮህ ደስ ስለሚለን እንደው ይሄ ልጅ ጩኸቱ ያስፈልገናል፣ ብዙ ኤሌክትሪክ አይፈጅም ብለን እኮ ነው ትንሽ እኮ አጠገብ ልንቆም የፈለግነው። ያንን ስንልህ ራስህን በቃ እኔ ወንድ ነኝ፣ በቃ እኔ ወንድ ነኝ፣ ወንድ ስለሆንኩኝ ማንም አይነካኝም፣ ይቅርታ መጠየቅ አለባት። አንጥንባታም ነው የምልህ አንተ። ይሄኔ ካልሲህ ጥንብ የሚሸት አንተ ጥንባታ። እኔ ቤቴልሄም ደግሞ ጥሯት፣ እኔ ቤት ትምጣ፣ እኔ ቤት ጥሯት ትምጣ፣ እንታረቅ። ሙት እኔ አንተ ቤት እኔ አንተ ቤት እውነት ግን ነው። አንተ ቤት ይመጣ ሀይሚ በስመ አብ ወወልድ ወመንፈስ ቅዱስ ምን በቃ ምን እኔ እንደ አንተ አይነት 1000 ተጨፍልቆ የቤቴልሄም ልብ አያገኝም። እኔ ቤቴልሄም አንተ ቤት መጥቼ ብር ልሰበስብ፣ እኔ ቤቴልሄም አንተ ቤት መጥቼ እኔ ከአንተ ጋር ይቅርታ ምናምን ልል ቤቴልሄምን በፍቅር ብቻ ነው መያዝ የሚቻል። በፍቅር ቤቴልሄምን መግደል ይቻላል። በጸብ ግን እና በተንኮል እኔ አንተ ቤት ማለት ነው። አንተ ኩልኩሌ ቢንዬ ያመሰግናል። ኔ ወዶ እንደም ኩልኩሌ ማለት ነው የሆንክ ኩሊ። እኔ አሁን አንተ ቤት መጥቼ ጥሯት ተምርም ትምጣ። እውነት ግን ነው። እኔ ማን ያነገሰህ ግን? አንተን ከቅርብ ጊዜ ወዲህ ነገስክ እኮ ካቻዬ። ማን ነው ግን ይሄን ልጅ ያነገሰብን? አንተዬ ካቻዬ ማን ነው ግን ያነገሰው? መዶሻ አመሰግናለሁ። ማን ነው ግን ያነገሰው ይሄን ልጅ? ማን ነው ግን የሆነ ቁራን የጫነለት የሆነ ነገር ያለ የጫነለት ማን ነው ግን? ማን ነው ግን እንዲ አምጥቶ ይሄን ልጅ የጫነበት ግን ማን ነው? አንደ ጥሯት ቤቲን ትምጣና እንነጋገር። እውነት ግን ነው። እኔ በግሩፕ እኮ ልንነጋገር ሞከርን እኮ አሸኝቼ እኮ ነው ያስወጣሁት እኮ። ደም ምስክር አሉ እኮ እና አርካኒ ነካቻው ያሉበት ግሩፕ እኮ ፈስ በፈስ አድርጌህ ነው የወጣሁት። ምክንያቱም ደምክን መጠጣት ስለምፈልግ ያንተ ልጅ ደም ማለት ነው። አንተ ቢልቃጥ ፊሽካ፣ አንተ ፊሽካ ማለት ነው። ማቴሪያሎችን ቢንዬ ታንኪው ማቴሪያሎችን ሁሉ ነው ምጠራቸው ማለት ነው። ጀፍራት ጥሯት ቤቲ ማን ተምረንም ጥሯት እንምጣ። እውነትክን ነው። ገና እኛ ሴቶች የአማራ ሴቶች አሁን ሴቶች ተዘጋጁ። ከሚቀጥለው ሳምንት ጀምሮ እኔ የሴቶች መድረክ ከፍታለሁ። የአማራ ወንዶችን የምንመታበት። ምክንያቱም ጋይስ በዚህ አይነት እንደ ሃይማኖት አይነት ወንድ የአማራ ወንዶችን ስል እነካቻን ምናምን አይታ እነካቻን ምናምን አይመለከትም። ቡጢያሙን እነዚህ አይነት ቡጢያም ይሄ ምናምን ተው የተነፋ ፊኛው የተነፋ ሃይማኖትን አይነቱን ወንድ ለመቀጥቀጥ የአማራ ሴቶች ተዘጋጁ። ምክንያቱም በጣም ልጁ ደንቆሮ ስለሆነ ከኛ ከሴቶች ጋር ወደፊት አዋርካኒ አሁን እኛ የምናደርገው ፍትህ ለአማራ ሴቶች። አሁን እኔ እውነት ይሄ ነገር ቀልድ ሊመስላችሁ ይችላል። የአማራ ሴቶችን አላሰራ ያሉ የአማራ ወንዶች ናቸው። የሶሻል ሚዲያ ላይ የተቀመጡ የአማራ ወንዶች የአማራ ሴቶች በአቅማቸው በዚህ ትግል ላይ ኢንቮልቭ እንዳያደርጉ እየሰደቡን ነው፣ እያንቋሸሹን ነው። ለሴት እየተላላኩ ለሚቀኑብን ሴቶች፣ እንደኛ መሆን ላልቻሉ ሴቶች፣ ለሴረኛ ሴቶች እየተላላኩ አላስቀምጥ ያሉን የአማራ ወንዶች እኛ መክሰስ አለብን እነሱን። እኛ ወደፊት ራሱ አማራ ነፃ ቢወጣ በሸንጎ በህግ በፍርድ ቤት ከሰን ፍትህ ለሴቶች በሚል እነዚህን ሰዎች መክሰስ አለብን። ወይ ይለዩ ለምን እኔ አማራ ወንዶችን ማውቃቸዋለሁ፣ ሴት የማይሳደቡ ስርዓት ያላቸው
ምናምን ያላቸው ወንድነን ብለው ግን መከራ የሚያሳዩ የአማራ ሴቶችን የሚያሳድዱ ወንዶች አሉ። እነሱ ፍትህ ለጀግና ሴቶች ወርጋኒ ይለያል ዘንድሮ ቲጂ እንዴት ነሽ? እኔ የምለው ይላችሁ ደግሞ ዘመድኩን በቲቪ መጣ እያላችሁ የምትጮህ ሰው ለምን አትሄዱም? አንመጣም፣ አናይም። ሃይማኖት አንተ ቤትም አንመጣም። ሃይማኖት አንተ ቤትም አንመጣም። ዘመድኩንም አንተ ቤትም አንመጣም። እዚህ እየመጣችሁ ማስታወቂያ አትስሩ፣ በቃ አትስሩ። ፍትህ ለቆራጥ ሴቶች፣ በቆራጥ ሴቶች የሚነቁ በቆራጥ ሴቶች የሚቀኑ መሀል ላይ የቀሩ የሶሻል ሚዲያ ሴት አባራሪ ወንዶች፣ ፍትህ ለእነዚህ ወይ ወንድ ያልሆኑ ወይ ሴት ያልሆኑ መሀል ላይ የቀሩ የአማራ ጀግና ሴቶችን ለሚያሳድዱ ምንድን ነው ለሚያሳድዱ ወንዶች ፍትህ ለሴቶች። በእናትሽ ቤት ያስገብኛል። እኔ ካስገባኋችሁ በጣም ላመሽ ነው። በጣም ደክሞኛል። እራቴን በልቼ ምን የመሰለ ፊልሜን አይቼ መተኛት ነው የፈለግኩት። ሳምንቱንም አልመጣም ባይዘው ማለት ነው። በጣም አንገብጋቢ እንትን ካልመጣ አጀንዳ ካልመጣ ሳምንቱንም አልመጣም። ምክንያቱም እንዳልኳችሁ አልመጣም፣ መምጣት አልፈልግም። እና ሃይማኖት ሳምንቱን ስጠፋ ቤተልሔምን አጠፋኋት ብለህ ሞራል እንዳይሰማህ ነው የመጣሁት። አንተና ኮርኬዎችህ፣ አንተና ልጣጮችህ፣ አንተና እንትን ጋርቤጆችህን እውነቴን ነው የምልህ እያሳደድኩ ነው የምቀጠቅጣችሁ። እያሳደድኩ ነው የምቀጠቅጣችሁ። አንተ ሀያ ማለት ነው። አዝማሪዋ ምናምን ትላለህ እንዴ? አዝማሪዋ መስሌም ፈስ በፈስ ያደረገችው አዝማሪዋ እኮ ይኸው እንቅልፍ እኮ በቃ እንቅልፍ እኮ እነሳችሁ እኮ ያንተ እንዳበደ ውሻ ያገኘኸውን ሁሉም መንከስ። ምን ሆነ ነው? ወይ በቁርጡ አብደ ከሆነ ንገረን። እኛ ምንድን ነው እንቆቆ ነው እንቆቆ ምናምን አይነት ጨቅጭቀን እናጠጣ። እንቆቆ ነው አይደል? አበደ ውሻ የሚሰጠው ተጨቅጭቆ ጋይስ እንቆቆ ነው። እንቆቆ ጤና አዳምም ልናደርገው እንችላለን እኛ እንቆቆ ነው ብለን ብቻ ጨቅጭቀን እናጠጣህ። በቃ ከለየልህ ማበድህን ካወቅን እንቆቆ ምናምንቴ አሬግሬሳ ጤና አዳም አሪቲ ምናምን አድርገን ጨቅጭቀን እናጠጣህ። ሎሚ፣ ዝንጅብል፣ ነጭ ሽንኩርት ምናምን ጨምረን አብደህ ከሆነ እንደውሻ እንደ እኔ ምናችሁን ነው የሚነካችሁ? እናንተ ለሴት ተልካችሁ መጣችሁ የምትሰድቡን ሰው ወንዶች ግን ምናችሁን ነው የሚነኳችሁ? እኔ መቤቴን መቼም በካሜራ ምናምን የሆነ ነገር መልክ የሌለው ነገር እያሳያችሁ ቃልዬ አንድ ቀን እኮ በካሜራ ነው አሉ የሆነ ብቻ ጠቆር ያለ ይፈልጉና ይልኩላቸዋል። ሲልኩላቸው የእውነት የራሳቸውን የላኩላቸው ነው አሉ የሚመስል ነገሩ። የራሳቸውንም የሚልኩ ሰዎች አሉ። ሲልኩላቸው ቆይ ዝጋዋ ደውል ያዘው ቆይ ምንድን ነው ይልኩላችኋል አሉ ሴቶች። ከሰብሰማ እሷማ ወዳኝ ምናምን ቴዋን ፎቶ አንስታ ልካልኛለች። ለእሷማ እኔ ከፎቅ እወርዳለሁ። የድመት ዘሪሁን እየእውነት ነው የድመት ሁሉ ነው አሉ እያነሱ የሚልኩላቸው። አዎ ያው እንደሱ ብሉት ምናምን